Full of yes screen full of quantum استمر كده يزول يا كويس ምሩታ የሚሆንበትን ቦታ ለጊዜው አሳየው ኤርሚያስ ናንዴ ወንበር ሲጋራ አዘጋጅ ወንበር አዘጋጅ ኤርማ ማን ሰዋት ቤር ና I'm going to sleep. No, I'm going to sleep. Why would not أنا روان نادي تجري جبا انشي جرين له نعم متشير كده يعني كده ምንድን ነው ይባላል ኮታ ቤት ይባላል እነሱ ነው የሚያውቁኝ እንግዲህ አንተ ነው ተሪዛ ምናምን እንደሚባለው ነገር ነው ምን ማሪያ ተሪዛ በቃ ትክክል መቄዶንያ እንደሚባለው ማለት ነው እሱ ጋር ደግሞ ተባባላችሁ እኔ እንትን ነው ማህበራዊ ሚዲያ ላይ ነው ያየሁት I enjoyed this before No, not in that. But in a hospital, Eddie. No, yeah. Ya gorko ya zo wani. ወንድም ne ya take ya fita ya fati laifai. ናብሽር እንደመጣው አይ ጎርፍ ይጠይቃል ታዲያ ተቀበለ አንተ መጠየቃኛ ወደ ሸዋሮቢ ተያይነን አንተን ግን ሁሉም እየመጡ መጠየቅ አለባቸው ከቶ አላር ግዴታ ነው የተለየ ነገር ታገኛለህ ብዬ አስባለሁ ጎርፍ እኮ አሁን ያለው ኦስትሪያ ነው ታዲያ አውስትራሊያ ልክ ነህ ነግሮት ትንሽ የተሳሳተ ተናግቼው ነበር ማ የኔ ኦስትሪያ ነኝ አሜሪካ ነው ብሎ ልክ ነህ አውስትራሊያ ነው እሺ በቃ
ጎበዝ። ይሄን ራሱ ማወቅ ቀላል ነገር አይደለም። በጣም ሜሞሪ ነው ይባላል። ሚሞሪ ሾርት ተርም ነው። ሰሞኑን በማህበራዊ ሚዲያ ዝነኛ ሆነዋል እና በቲክቶክ እንደውም they spread news about me. ዶስቶቭስኪ He is a social science graduate something. Baba. ኒሻ አንተ ነው ማሳይሽ ነገር አላስላለ ችግር የለውም። አሁን ምንም ነገር ዳቦ አለ እንጀራ አለ እና ምን እንመጣለን። ቡናው ምን ሆነ? ሄሎ ትተኛለህ? ደግሞኛል ይልተኝ ወይ ታዲያ በቃ ይኸው ገብተናል። ልተኛ በቃ አሳየኝ። የሆነ እርቦሃል፣ የሆነ የሚበላ ነገር ውስጥ ነን ገብተናል። ልደውልላታው የድካም ስሜት ነው እንጂ ሳይርብ ቀርቶ አይደለም። ግን ቀምሰህ መተኛት አለብህ። በልቻለሁ ፓስታ እሺ እንዴ ፓስታ በልተን የለም ጠዋት በቃ በእናትህ ሳሚ ማዕከል ውስጥ ነን። ልምጣ ሳም ምን በይና ከበላ በኋላ እንጃ እኔም እኮ ግራ እኮ በቃ እዛው በኋላ እበላለሁ። ችግር የለም። አንተን ነው እንደምንካለ ሽፈረው የት የምታገኘው? እዚህ አዲስ አበባ ነው ወይስ ክፍለ ሀገር? ክፍለ ሀገር እንትን የቱሪዝም ጋዜጠኛ ስለነበር ያልሄድኩበት የለም። ሚዲያ ላይ ጆርጅ አይደል የት ማገው እኔም አውቀዋለሁ። ብዙ ሀገር ይጃል ቱሪዝም አንተ ቱሪዝም ነበር ወይ በምን ቱር ኦፕሬት ጋዜጠኛ ትራንስሌት የቱር ጋዜጠኛ አልጠፋሁም፣ ዝም አላልኩም። ታዲያ አሁን ምን ይኸው ከሚቀጥለው ሳምንት በኋላ ነው የሚጀምረው። እስከዛ ዝም ብዬ ነው እነግራቸውና አሁን ነገር ነው የምነግራቸው። አልረሳሁትም። አይዞሽ እሺ እሺ አሁን እኔ ሳምሶን ልተኛ በእናትህ ግን ማለት ነው የሆነ ነገር መብላት አለ። እኔ ያን ነው ማስበው። በኋላ እበላለሁ። በኋላም ይሰጡሃል። ግን አሁን መብላት ፊቱ በታች ማን ይስጥሽ እኮ ይሰጡሃል። ማን ነው ምግብ ቢኖር ምግብ ነገር ካለ በሰው በቃ በኋላ ብላና ትተኛለህ። ይሻላል እንደዛ። ይሄ በቃ ተሾመ You are loving my face? It's not an ugly. Attractive one. መልእክት አስተላልፋለህ ለሸዋሮቢት ህዝብ ሄድኩላችሁ ብለህ People in the Shawarabit. መጣሁላችሁ ብለህ በእንግሊዘኛ Yeah, people in the Shawarabit are traders. That's enough for that. መጣሁላ ሄድኩላችሁ Yeah, I'm coming and I'm still loving here and a trader. Is that no? Yeah. I'm an intellectual one from graduating. From where? From the skill main company. in what field? And Literature, social lodge. foreign language or literature? Foreign language and literature and sociology as a minor. History as a minor even. Patronization you know that I read about. መች የነማ ባች ነበር? እኔ የነጎርሁ ዴቪድ ቻፕል ነው ማስተማር 94 ነው የድሮ ተማሪ እኮ 94 ጨረስኩ። ኦኬ ጨርሰህ ነው የወጣው ከ6 ኪሎ? አዎ አለኝ ዲግሪ ግን ስራ የለኝ ከዛ ጀምሮ። ስለዚህ አሁን ስራ ትሰራለህ ከዚህ በኋላ? ምን አድርጌ? በእንግሊዝኛ መምህር ትሰራለህ። እንግሊዝኛ መምህር ትሆናለህ። ቴምፖራሪ ናዚ ችግር የለውም። if possible I will try. ስንት አመት ማለት ነው? ከ94 ተመረኩኝ። ያ 30 አመት አልፏል። ይሄን ሁሉ አመት ስራ አልሰራህበትም በተማርክበት? በምን ምክንያት መሰለህ? ግን አንድ ነገር ከቤተሰብ ጋር ይገናኛል። አንተ እንደ መልከኛ ነገር ነኝ እኔ ቆንጆ ልጅ አይደለሁም። እውነት ነው። እስካሁን አልከፋም። አታልላለሁ የሆነ ነገር ለዛ አብረው ሸውደው እሺ እናትቼ አይተውኩት በዛ ነው እንጂ ጀምረህ ነበር ስራ? yes አንተ ማይጨው ስራ ነበር። ማይጨው ምን ድርጅት? ማይጨው ኮሌጅ ስለ አሪድ አስተምር ነበር ነው። ኦኬ ማይጨው ዩኒቨርሲቲ ትግራይ ማይጨው ዩኒቨርሲቲ አስተምር ነበር። ለምን ያህል ጊዜ? for 2 years. Then after due to the junta movement
everything become annihilated. ቆረጠው እንቆርጠው ነው የዛን ጊዜ ስሙም አልነበረም ያልሆነ ነገር አታውራ ቲፔለሙማ እንጂ ማለት ይችላል because the Fano Amaran are not happy about it. እንካ እሺ ከሁለት ዓመት በኋላስ After that I left everything. እናንተን ፈልገው ነው አንሳና አናግራችሁ ሳምሶን እኔ ወዲህ ነው የምሄደው አሁን ወዲህ እዚህ ነው የምትሆነውና እየቀረጸ ነው ብለህ ምሳ ትበላለህ ከምሳ በኋላ መኝታ ይሰጣል እኮ ሰጣኝ መኝታ ይሰጣል ችግር የለም ያው ምግብ እኮ ሊያመጡልህ ነው እንኳን ደህና መጣህ ሰላም እንዴት ነህ ሁሉ ሰላም ፌስቡክ ላይ ነው ደርሶኛል ፖድካስት የሚለው ቲክቶክ አላ ፌስቡክ ላይ ቲክቶክ እኮ ኦንላይን ሚዲያ ከዛ ወስዶ በማህበራዊ ሚዲያዎች በተከለ በጣም ጥሩ የሆነ ሚዲያ ትራንስሚሽን ያለው ደህና ነህ ግን ስተኛለህ እንቅልፍ ምን አለኝና ቤቴን ያቺ ቆርቆሮና ታቀም ወይ እሱን አይደለም አሁን እዚህ ነው እዚህ ተኛለው እያለች ነው በዚህ ሲሰጥህ አሁን ሲሰጥህ እያለች የታና አይደለም ሻወሮት ቆርቆሮስ የእንቅልፍ ችግር የለብህም ወይ ማለት ነው አለበት ይተኛል በጣም ችግር አለ አራራ አልተኛም ተኛበት ቤት እባብ አለ እዚህ ግን ንጹህ መኝታ ነው ያለው በጣም ሙቀት አለ አስታውሳለህ ቀኑ ምን ወጣህበት ጎዳና ላይ ጎዳና 94 ስራ ጀመርክ 96 ቀጥታ 93 በቃ ጎዳናው አይደለም የተመረቁት ራሱ ጎዳናው ነው ፓስታ በጉሌ የት ነው የተወለድከው አገሬ ኤርትራ እንዴት መጣ አይደለም አባቴ ነው ያመጣው እዚህ ነው አገሩ አማራ ወታደር ነው መሰለኝ እናቴ ግን ትግሬ እሷን ካናዳ ወንድሜ አግኝታ አታውቃለህ በስልክ አንድ ቀን አግኝቻታለሁ እዚህ ሌላ ቤተሰብ ገነት ነው የምትባለው ሌላ ቤተሰብ ማለት ቤተሰብ አባት በህይወት አለ አባቴ አለ ነጋዴ ይወጣል ያርክሽ ሰልባጅ ነጋዴ ምን ቀጭ ነው ያለቅፉት ነው የጀመርከው መቼ ነው የጀመርከው ቀጭ አማቲ ቆይቶ ከጀመርክ ተማሪ እያለክ ዳራ ከዛው እዚች ጋር ቁጭ ብለሽ ትንሽ ከሱ ያቺ ትሻለች አረት ማለት አየለው ነው ምን ታስተላልፋለህ ጉዳቱን ስታስበው ሰላም ስለ ቀጭም ስለ ፎትም ምናስ ምና ናምቲ ጫት ሲጃራ ጫት አሪፍ አሁንም አሪፍ ነው ቆይ ጀመርከው ኤሌመንተሪ ነው ሃይ ስኩል ነው ጫት አለ ወስማ ግን አጻን እያለ ነው ምቀም አንተን አስተማሪ ጎረቤት ነበረኝ እሺ እሱ ይቀማል ካሳ ነው ይባላል እሺ ከሱ ጋር አብረን ነው አጂ ጉራጌ ነው ሰባው ታያለች ቤተሰብ ምን ይል ነበር ከሱ ጋር አቶ ካሳ ጋር ምንም ቤተሰብ ራሱ ይሸጣል ይሄን ነገር ጫት ይሸጣል ማለት ምንም ይሄን ነገር ይደግፋል ግን በዚያ ሁሉ ትግል ውስጥ እንዴት ጎበዝ ተማሪ ሆነ ከዩኒቨርሲቲ ግራጁዌት ለማድረግ ጎበዝ ተማሪ ሆንኩ ምክንያት እዛ እኔ 4 ኪሎ ልጅ አዲስ አበባ ነበር ከአንተኖች ጋር ነው የኖርኩት ከአሜሪካኖች አሜሪካኖች አሉ አይደለም እኛ ጎረቤት እዛ እንግሊዝኛ ኃይለኛ ነው ሚችለኝ ጠፋው ግን እኮ ከፈለግሽ አይሳይቻል ይፖስታል አንደኛ አስሸለማት አይተኛል ታቂማል አይሳይቻል ፎቶ እንጂ ፎቶ ነው ያለው መበርታት ነው ያለብክ ከአንደኛ ክፍል ልንገርሽ እስከ 12 አንደኛ ነው አይምሮ መታመም ማለት ሰው ሳምባውን እንደመታመም አይኑን እንደመታመም ጆሮውን እንደመታመም ወይኔ ሰለቸኝ ጠበል ገባው እሱን ለየት የሚያደርገው ምን እንደሆነ ልንገር የሌላ ሰው እርዳታ ስለሚያስፈልግህ ብቻ ነው ያርዳታ ስላስፈልገህ እንጂ ሳምባህ ቢሆን ራስ ተነስተህ ያስለኛል ቲቪ ሊሆን ይችላል ብለህ ሳምባ በሽታ ይሻላል እንደሱ አይደል የአእምሮ በሽታ ከባድ ምን ለምን ብድግ እያደረገ ሌሊት የሌላ ሰው እርዳታ ስላስፈልገህ
እና አሁንም በው በእርዳታ ያው እነዚህ ሰዎች ማመስገን ብቻ ነው። መስኪኔ ነው። ስለዚህ እንኳን ደህና መጣ። ይሄ ቦርናጌን ያምሮ ሙማን ማማማያ ቦርናጌን ያምሮ ሙማን ማማማያ ቦርናጌን ድጋሚ ሸዋሮቢት ነው አይደል? ይሄ አዲስ አበባ ነው። አዲስ አበባ ኮተቤ ኤሪያ የካ ክፍለ ከተማ የካ 12 ውስጥ ነው። ኮተቤ ኤሪያ ይባላል። It's okay, I accept that. By the way, I sent you something from TikTok about me. You haven't seen me in my face? It's a beautiful. ምንድነው የሚለው ይሄ ልጅ በጣም ደስ የሚል ምናምን አይደል? እንደዛ ነው። ስለዚህ እንኳን ደህና መጣ። ይሄ የወንዶች ግቢ ነው፣ ማረፊያ ነው። ከዚህ ሰዓት በኋላ ኮተቤ ደስ ይለኛል። ኮተቤ በጣም ነው የምወደው። ኮተቤ ካራ የሚባል ወይ ስለ ኮተቤ ካራ ነው ወደዋለሁ። ኮተቤ ቲቸር ኮሌጅ አለ አይደል? ሰው ሲዳዝማ እሷ የምታወራውን ደግሞ እንስማት። አንዴ አንተ አውርተሃል ጨርሰሃል። እንኳን ደህና መጣ። ቦርናጌ እሺ እንኳን የወንዶች አጠበቅሽ የአእምሮ ህሙማን ማገገሚያ ግቢ ነው። ምንም ችግር የለም። እዚህ ግቢ ውስጥ የሚጠለሉት አገግማለሁ ካም ያለው ማለት ነው። ወይኔ አገግማለህ ምን ማለት አይደለም። አሳሳበዱ በቃ አይ ምን የለም እንዴ አንተ ትንሽ ሆነ ጫት ጀምረህ ባታብድ ነው እኮ የሚገርመው። ኧረ እንዴት እንዳበድኩ ነው ያው ትዝ አለኝ። ጫት በዛ ጫት ጀምረህ እንደውም አቶ ካሳ ናቸው መወቀስ ካለባቸው መምህር ሆነው እንዲህ ማሰልጠናቸው ከተወቀሱም የሚወቀሱት መምህር ካሳ ናቸው። ተማሪዎችን በዚህ መንገድ መምራታቸው አይሆንሽ ምን መሰለሽ እኔ እንደዚህ ሆንኩት አንደ ቃል ለምን ወደ ተጋማት ሄደው ምናምን አሉኝ። በጆሪ ለካ ትክክል ናቸው እነሱ አላረኩም። በዛ ምክንያት ብሬክ አለ። በልቡ ነው የሚመራው። ልብ ውስጥ ስላላረጉ ሚሚናኑን የራስ የሚባሉ እህቶች ግን አሉ። አስተዋውቅሻለሁ ቆንጆ ይል። ስለዚህ አሁን እንግዲህ ወደ ማረፍ ነው የምትሄደው። ምሳ ትበላለህ፣ አልጋ ይሰጥሃል፣ አልጋ አዘጋጅተውልሃል። ስለዚህ ትመጣለህ። አምቡላንስ ያገለገሉንን ሁሉ ከልብ እናመሰግናለን። በጣም ነው አመሰግናለሁ። መልካም ጊዜ፣ መልካም ቆይታ እንደሚሆንልህ አምናለሁ። አንቺም ለሁላችንም በቃ እንደምትባለው ነገር እንዳታስቸግር እየሰማህ ለውጥ ነው ማለት አብረህ ትቀጥላለህ። ገባህ? የምትባለው እየሰማህ እንዳታስቸግር ምናምን በቃ የሚያስተምሩን ታዲያ ከዛ ድረስ ተሳፍሬ መጥቼ እውነት ነው እኮ ለዛ ነው የምነግርህ። ከሸዋሮቢት ተሳፍሬ መጥቼ አስቸግራለሁ። ምንም አታስቸግር። ምን አምሩቅ መንገድ ነው መጣሁት። ስለዚህ ደስ ብሎ አንቺ ለባንከር ተኝቼ ነው በቃ አሁን ትተኛለህ። ምሳ ከበላህ ቡና ከጠጣህ በኋላ ትተኛለህ። ቡና ባይጠጣ ሐኪም ጋር ትቀርባለህ። ቡና ሸዋሮቢት ተጠጣል። ምሳ ይብላና ይተኛው። ረፍት ነው የሚያደርገው። ያው ሊሰጣው ተዘጋጅቷል። ሰጠው ከፈለክ ዳቦ እስከዛ ድረስ መብላት ትችላለህ። ዳቦ ምሳ ነው ምሳ በቃ ምሳ መጣ ምሳ ብላ ታርፋለህ። በቃ የት ነው የምሄደው? ምሳ ልትወስድ ወይ መጀመሪያ ያው አመጣችልኝ ለማምጣቱን ገና እዚሁ ነው በለው። አይ ቤት አይደል ይሄ። እስኪ መዝጊያውን ንገሪን እና አንቺም እንግዲህ እናንተ ሁሉ ትመጣላችሁ ብዬ አላሰብኩም። በእርግጥ ስለመጣችሁ እናመሰግናለን። እንግዲህ አእምሮ ህመም እንደሰማችሁት ነው። ህብረተሰቡ ኃላፊነት ሊወስድ ይገባል። በዛ እድሜ ጫት ማስጀመር ከአንድ መምህር አይጠበቅም። ዛሬ ሄኒ ማሳያ ነው። ስለዚህ ልናሳየው የሚገባው እንደ መምህር ልናሳየው የሚገባው ነገር በአግባቡ ማሳየት ይጠበቅብናል። እነዚህ እንግዲህ ተጎርተውም ቢሆን ምሳሌዎቻችን ይሄ ጉዳት ቀላል አይደለም። ለሀገር ለቤተሰብ ከራሱ አልፎ ለብዙ መጥቀም የሚችል ብዙ ኢንቨስት የተደረገበት ሰው ጎዳና ሲቀር ሁልጊዜ ጅማሬውን ነው የምናስበው። ስለዚህ ለመምህሮቻችንም ለጎረቤቶቻችን በእድሜ ትልልቅ ለሆኑ ሰዎች በተለይ ለወጣቱ ለህፃናቱ እንዲህ አይነት አላስፈላጊ እጾችን መጋበዝ ነውር ነው። ተው ልንል ሲጀምሩ ስናይ ልንቆጣ እንጂ አስጀማሪ መሆን በታሪክም ያስጠይቃል። ዛሬ ድረስ ያወራዋል መምህር ካሳውና ያስጀመሩኝ የሚለው እንግዲህ በልጆች በፋሚሊ በምትኖርበት ስፍራ ሁሉ ጸጸት ነው የሚሆነው። ስለዚህ ወጣቶች
ትልልቆች በሙሉ አደራ ማለት የምፈልገው ልጆች ወደዚህ አቅጣጫ ሲሄዱ ሃይ ማለት መመለስ እንጂ አያስፈልግም። እንደምታዩት እንግዲህ ቦርናጌን እየሞከረ በቅድሚያ ስሞት ማን ይባላል? የድርጅቱ ስም ማን ነው? አላማውስ ምንድነው የሚለው? እሺ ስሜ ወይዘሮ ኪያ ስብሐት እባላለሁ። ድርጅቱ ደግሞ ቦርናጌን ሜንታል ሄልዝ ሪሃቢሊቴሽን ሴንተር ይባላል። አላማው በሞተው ነው። በአእምሮ ህመም ምክንያት አንድም ሰው በጎዳና ላይ ማደር የለበትም ነው የቦርናጌን አላማ። ሌሎች ሰዎች በልዩ ልዩ ፍላጎት ተነስተው ጎዳና ሊወጡ ይችላሉ። የአእምሮ ታማሚ ግን ከህብረተሰቡም ከቤተሰብ አለመረዳት የሌላ ሰው እርዳታ ስለሚያስፈልገው ነው ጎዳና የሚወጣው። ከዛ በኋላ ደግሞ ሲቀጥል በየጎዳናው የሚገጥመው ችግር ይሄን ማሳያችሁ ነው። የድርጅቱ ስም ማን ነው? ቦርናጌን ሜንታል ሄልዝ ሪሃቢሊቴሽን ሴንተር ይባላል። መች ተቋቋመ? ህጋዊ ሰውነት የኖረው በ2008 ሐምሌ 18 ቀን ነው። ከዛ በኋላ ነው እንግዲህ እስካሁን 427 ሰዎችን ከጎዳና አንስቶ አገግመው ወደ ኑሯቸው፣ ወደ ትዳራቸው፣ ወደ ቀድሞ ህይወታቸው ተመልሰዋል። 24 ሰዎች ደግሞ ድረናል። 21 ጥንዶችን 48 በነጠላው ድረናል። እነሱም ትዳራቸውን በአግባብ እየመሩ ነው። አሁን 144 ወንድና ሴት የአእምሮ ህሙማን አሉ በማዕከል ውስጥ። ይሄ የወንዶቹ ግቢ ነው። ከዚያ በኋላ ደግሞ 35 የሴት የአእምሮ ህሙማን ልጆች አሉ። እርጉዝ ሆነው የገቡ እዚህ የወለዷቸው ጎዳና ላይ ያው ብዙዎቻችሁ ታያላችሁ ልጆች ይዘው የነበሩ ከማሪያ ተሪዛ ጋር ግንኙነት አላችሁ የሚለውን ጥያቄ ማመድ ይችላል። የለሽ ሚሽነሪ ኦፍ ቻሪቴቢሊቲ እና 35 ህጻናት ኖሩ። እንግዲህ ቦርናጌን በአንዲት ሴት በአንድ አጋጣሚ የተጀመረ ፀሐይ ተፈራ ትባላለች። ኡራኤል አካባቢ ወይም ቦሌ ክፍለ ከተማ ወረዳ 8 እንግዲህ ፀሐይ የ7 ወንድ ልጆች እናት የነበረች ለ18 ዓመት ነው ኡራኤል የተኛችው። እሷን ካነሳን በኋላ ነው እንግዲህ ወደዚህ ስራ በሙሉ ነገር የገባ ነው። እኔ ሰራተኛ ነኝ፣ እዚህ ስፍራ የምታውቀኝ ነጋዴ ነኝ። እንዲህ ነው ህይወቴን ስመራ የነበረው። እሷ ሴትዮ ህይወት ወይም እሷ ሴትዮ ጉዳይ ግን የኔን ህይወት የቤተሰቤን ህይወት ቀየረው። በቃ ከዛ በኋላ ጀምረን በየጎዳናው የወደቁ የአእምሮ ህሙማንን ማንሳት፣ እንዲያገግሙ ማድረግ፣ ካገገሙ በኋላ ቤተሰባቸው ማፈላለግ፣ ቤተሰብ ያልተገኘላቸውን ትምህርት በዚህ አጋጣሚ እንደ ቶም እንደ ስልጠና እንደ አቅሌሲያ ስልጠና የሚሰጡ ተቋማት ትንንሽ ስልጠናዎች ይሰጡልናል። ራሳቸውን እንዲችሉ እናበረታታለን። ጋርዲያን ትንሽ ማለት እኮ ነው። በጣም እስኪ ወደ ተቋማችሁ ገብተው አገግመው ወደ ጤናቸው ተመልሰው ወደ ቀድሞ ህይወታቸው የተመለሱ ሰዎች አሉ። 427 ሰው አለ ተመልሰው 427 ሰው ተመዝግበው ያለው መስሎ ነበር። 427 ሰው አገግሞ ተሸኝቷል። ያውን ቆጠራ ከጀመርን በኋላ ከዛ በኋላ ያልቆጠራቸውን ትተን ማለት ነው። ከዛ በኋላ ደግሞ 24 ጥንዶች ድረናል። ዘሩ እስቲና 23ኛ ሙሽራችን ነው ዘሩባቤ። አሁን የሁለት ወንዶች ልጆች አባት ነው። 23ኛው ሙሽራ ሾፌር ነው። አሁን ደግሞ አለልከኛ ነው። በቃ የት እኮ ሊሄድ እኮ እናንተ አውሩ ነው ይልተኛ እኮ መቼ ርክክብ ይደረግ እንጂ ርክክብ ተፈርሞ እኮ ነው የሚገባው። ማማ አንተ ተረፈ ማን ይበላል? እሺ በቃ ችግር የለም ይተኛ። ችግር የለም። እሺ እና ዘርዬ 23ኛው ሙሽራችን ነው። አሁን የሁለት ወንድ ልጆች አባት እዚሁ ታሙድ ነው ማለት ነው። ድኖ ተነስቶ ካገገመ በኋላ አግብቶ እሺ እና 23ኛው ሙሽራችን ነው። አሁን ደግሞ የሁለት ልጆች አባት የሁለት ወንድ ልጆች አባት ነው። እንዲህ ነው እንግዲህ 24ኛ ከሱ በኋላ አንድ ሰው ድረና እንግዲህ በቅርቡ ደግሞ 25ኛ ልንድር እያኮበኮብን ነው። እግዚአብሔር ይመስገን። በተቋማችሁ በጠቅላላው ምን ያህል ተረጂዎች አሉ? 179 ከህፃናቱ ጋር እንጂ ትልልቆች 144 ናቸው። የሴት የአእምሮ ህሙማኖቹ ልጆች ግን 35 ነው። በጣም እስኪ ስለ ወደፊት ዓላማችሁ? ወደፊት ዓላማችን እንደሞቷችን ነው። በአእምሮ ህመም ምክንያት አንድም ሰው ጎዳና ማደር የለበት። እሱን ነው ለማሳካት
ለዚህ ደግሞ መስተዳድሩም መንግስትም በጣም እያገዘን ነው በዝርዝር ማስረዳት እስከማንችለው ድረስ በጣም እያገዘን ነውና እግዚአብሔር ቢፈቅድ ይሄ የራሳችን ግቢ ነው ይሄኛው ሳይሆን የታች ሴቶች ያሉበት እሱን ለዚህ ስራ ነው ስጦታ የሰጠነው እኔና ቤተሰቤ ከዛ ሲቀጥል ግን አጀንዳችን በየክፍለ ከተማው ተቋም ኖሮ የምናረጋው መጀመሪያ በዚያ ክፍለ ከተማ ውስጥ ጎዳና ላይ የወደቁ ሰዎች መነሳት አለባቸው ለምሳሌ የካ ክፍለ ከተማ ውስጥ ምንም አይነት ጎዳና ላይ የሚያድር ያምሮ ታማሚ መኖር የለበት እንዲሁ ሲል በሚሰጠን አሁን በለሚኩራ ተሰጥቶናል መሬት አስተዳደር ያላለቀ ጉዳይ ኖሮ ርክክብ አልተደረገም እንጂ ለሚኩራ ሲኖር መጀመሪያ የለሚኩራ ክፍለ ከተማ ነዋሪዎች ተጠቃሚ እንዲሆኑ ከተማው ላይ ስንጨርስ ያው አሁን እንግዲህ እንዳየው ከአዲስ አበባ ውጪ ነው ያመጣችው ብዙ አምጥተናል ከአዲስ አበባ ውጪ ግን አጀንዳችን ይሄ ምክንያት አንድም ሰው ጎዳና